ሰበር ዜና የአሜሪካና ኢራን ጥቃት እንደገና ተጠናክሮ ቀጥለዋል። ትላንት ሌሊት ኢራን፣ ዛሬ ሌሊት ደግሞ አሜሪካ ጥቃት መፈጸማቸውን ቀጥለዋል። አሜሪካ ዛሬ ሌሊት በርካታ ጥቃቶችን ኢራን ላይ ፈጽማለች። በርከት ያሉ ሌሎችም ሰበር ዜናዎች ተሰምተዋል። ሌሊቱን ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ ነገሩ የጀመረው እንደዚህ ነው። ኢራን የአሜሪካ ጦር ሰፈርን ማጥቃቷን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ክፉኛ እንደሚመቱ ዛቱ። ኢራን ዮርዳኖስ ውስጥ በሚገኘው የአሜሪካ ጦር ሰፈር ላይ ማክሰኞ ዕለት ለሰነዘረችው የሚሳኤል ጥቃት አጸፋ ከባድ ጥቃት እንደሚፈጸምባት ፕሬዝዳንት ዶናልድ ጄ ትራምፕ አስታወቁ። ፕሬዝዳንቱ ለፎክስ ኒውስ እንደተናገሩት በከባዱ እንመታቸዋለን፣ ቅጣት ይጠብቃቸዋል፣ ልክ እናስገባቸዋለን በማለት ጦራቸው በኢራን ላይ ላለፉት ቀናት ያቆመውን ጥቃት እንደሚጀምር በይፋ አስታወቁ። የአሜሪካ ሰራዊት ማዕከላዊ እዝ የኢራን አብዮታዊ ዘብ ማክሰኞ በመካከለኛው ምስራቅ የሚገኙ የአሜሪካ ኃይሎችን ኢላማ ያደረጉ በርካታ ሚሳኤሎችን በመተኮስ ድንገተኛ ጥቃት ለመፈጸም ሞክረዋል በማለት ነገር ግን ሁሉም ሚሳኤሎች በተሳካ ሁኔታ መክሸፋቸውን ገልጸዋል። ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጽሙ የተናገሩት ሰራዊታቸው ለ13 ተከታታይ ቀናት በኢራን ላይ ሲፈጽም የቆየውን ጥቃት ባለፈው አርብ ካቆመ በኋላ ነው። ኢራን በአሜሪካ ለተፈጸመባት ጥቃት ዮርዳኖስን ጨምሮ በመካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ የአጸፋ እርምጃ በመውሰድ የአሜሪካ ወታደሮችን መግደሏ ይታወሳል። ፕሬዝዳንት ዶናልድ ጄ ትራምፕ እንዳሉት በኢራን ላይ ጥቃት የሚፈጸም ከሆነ ኢራንም አጸፋ መመለሷ አይቀሬ መሆኑን ባለፈው ሳምንት የነበሩት ሁኔታዎች ያመላክታሉ። ወደ ዛሬው ሌሊት ጥቃት ስንሸጋገር አሜሪካ በኢራን ላይ ኃይለኛ ጥቃቶችን መፈጸም ጀምራለች። የአሜሪካ ወታደራዊ ኃይል በመካከለኛው ምስራቅ በአሜሪካ ኃይሎች ላይ ለተፈጸመው ድንገተኛ ጥቃት አጸፋዊ ምላሽ ለመስጠት በኢራን ላይ ጥቃቶችን መክፈቱን አስታውቋል። የአሜሪካ ማዕከላዊ እዝ በኤክስ ማህበራዊ ሚዲያ ገጹ እንዳስታወቀው ጥቃቶቹ ኢራን ማክሰኞ ዕለት በጆርዳን በሚገኙ የአሜሪካ ኃይሎችና በሆርሙዝ ወሽመጥ ውስጥ በሚገኙ መርከቦች ላይ ለፈጸመችው ተኩስ ኃይለኛ ምላሽ ናቸው። የቅርብ ጊዜዎቹ ግጭቶች የተከሰቱት ግጭቱ መስፋፋቱን ተከትሎ የመጀመሪያው ይፋዊ የጋራ የአሜሪካና ሳውዲ አረቢያ ጥቃት በኢራቅ ውስጥ የሚገኙ የኢራን ታጣቂዎችን ኢላማ አድርጎ ከተፈጸመ ማግስት ነው። አሜሪካና እስራኤል በየካቲት ወር በኢራን ላይ ወታደራዊ ጥቃቶችን ሲጀምሩ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ የሚቆየው ለጥቂት ሳምንታት ብቻ እንደሆነ ተናግረው ነበር። ነገር ግን አሁን ምንም ማብቂያ ሳይኖረው 5 ወራት አስቆጥረዋል። ግጭቱ በዚህ ሳምንት ለጥቂት ቀናት ከነበረው አንጻራዊ መረጋጋት በኋላ ዳግም አገርሽተዋል። ሁለቱም ወገኖች ለአጭር ጊዜ የተወሰነ የዲፕሎማሲ መፍትሄ ሊገኝ ይችላል በሚል ተስፋ ንግግሮች እንደገና ተጀምረው በመቆየታቸው ለተወሰነ ቀናት ጥቃቶችን አቋርጠው ነበር። ፕሬዝዳንት ዶናልድ ጄ ትራምፕ ንግግሮቹን በጣም ወዳጅነት የተሞላባቸው ድርድሮች ሲሉ ጠርተዋቸዋል። ሆኖም ኢራን ምንም አይነት ውይይቶች መደረጉን አስተባብላለች። የሌሊቱ የአሜሪካ ጥቃቶች በኢራን አቫዝ ከተማ ላይ አርፈዋል። የኢራን ኦፊሻል የሆነው ታስኒም የዜና ወኪል እንደዘገበው የአሜሪካ ኃይሎች በደቡብ ምዕራባዊ ሁዚስታን ግዛት በምትገኘው አቫዝ ከተማ ውስጥ በርካታ ቦታዎችን መጥተዋል። በአንዳንድ የከተማው ክፍሎችም የኤሌክትሪክ መቋረጥ አጋጥመዋል። የሀገሪቱ መንግስታዊ ብሮድካስተር ኢሪብ እንደገለጸው በከተማው ውስጥ ቢያንስ 7 አካባቢዎች ኢላማ ተደርገዋል። እንዲሁም በሌሎች ከተሞች ውስጥ ይህ ዜና እስከተዘጋጀበት ጊዜ ድረስ ፍንዳታዎች መደመጣቸውን ሚዲያዎች ዘግበዋል። በሌላ በኩል በግብጽ ሜዲትራኒያን ወደብ በሚገኝ የአሜሪካ የጋዝ ታንከር ላይ የድሮን ጥቃት ተፈጽመዋል። በግብጽ ሜዲትራኒያን የባህር ዳርቻ በሚገኘው የዳሚየት ወደብ ላይ ያረፈ የአሜሪካ ንብረት የሆነ የጋዝ ማከማቻ ታንከር በድሮን ተመቷል። እንደ እምብሬ የባህር ላይ ደህንነት ተቋም ገለጻ በጥቃቱ ሳቢያ በተፈጠረው የእሳት ቃጠሎ 2 የጋዝ ማጓጓዣ
መርከቦች ላይ ጉዳት ደርሷል። ይሁን እንጂ የድንገተኛ አደጋ ጊዜ ሰራተኞች እሳቱን ወዲያውኑ መቆጣጠር የቻሉ ሲሆን በሰው ሕይወት ላይ የደረሰ ጉዳት አለመኖሩ ተረጋግጧል። ጥቃቱን ማን እንደፈጸመው እስካሁን በግልጽ የታወቀ ነገር ባይኖርም ክስተቱ በቀጠናው እየተካሄደ ያለውን ውጥረት የበለጠ ሊያባብሰው ይችላል የሚል ስጋት ፈጥረዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር አሜሪካና ሳውዲ አረቢያ በጥምረት ኢራቅ ውስጥ የፈጸሙትን ጥቃት በጽኑ እንደሚያወግዝ አስታውቋል። የአሜሪካና ሳውዲ ጥቃት ጦርነቱን በመካከለኛው ምስራቅ ለማስፋፋት ያለመ ነው ሲልም ወቅሰዋል። ኢራን ሁለቱን ሀገራት ነውጠኛ ስትል ያወገዘች ሲሆን የፈጸሙት ጥቃት የተባበሩት መንግስታት ስምምነትን እንደሚጥስም አስታውቃለች። ጥቃቱ የአሜሪካና እስራኤል መንግስት ፍላጎት እንደሆነ የኢራን የውጭ ጉዳይ ሚኒስቴር ያወጣው መግለጫ ይጠቅሳል። ጽዮናዊው መንግስት ጦርነቱንና ግጭቱን ወደ ምዕራብ እስያ ማስፋፋት ይፈልጋል ሲልም የእስራኤልን መንግስት ከሰዋል። አሜሪካና ሳውዲ በኢራቅ የሚገኙና በኢራን የሚደገፉ ታጣቂዎች ላይ ጥቃት መፈጸማቸውን ገልጸዋል። የኢራቅ ፖፑላር ሞቢላይዜሽን ፎርስ ቡድን በጥቃቱ ቢያንስ 20 አባላቱ እንደተገደሉበትና 32 እንደቆሰሉበት አስታውቋል። የአሜሪካ ጦር ማዕከላዊ እዝ ኢራቅ ውስጥ በኢራን የሚደገፈው አሸባሪ ቡድን ላይ አነጣጥረን ጥምር ጥቃት ከሳውዲ አረቢያ ጋር ፈጽመናል ሲልም በይፋ አስታውቋል። ሳውዲ በበኩሏ ጥቃቱ የተፈጸመው ቡድኑ የነዳጅ ማውጫዎችን ኢላማ ካደረገ በኋላ እንደሆነ አስታውቃለች። ጥቃቱ የሎጂስቲክስ እና የጦር መሳሪያ ማከማቻዎችን በማውደም 4 የኢራን አብዮታዊ ዘብ አባላትንና 20 የህዝብ ማሰባሰቢያ ኃይል ተዋጊዎችን ገለዋል። በሌላ በኩል ኢራን በሳምንታት ውስጥ ከቻይና 400 የሚደርሱ ትከሻ ላይ ተደርገው የሚተኮሱ የአየር መቃወሚያዎች ልትረከብ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ተናግረዋል። ግዢው ከ60 እስከ 70 ሚሊዮን ዶላር የተገመተ ሲሆን ከአሜሪካ ጋር ጦርነት ውስጥ የምትገኘዋን የኢራን ጦር አቅም ዳግም ያጠናክራል ተብለዋል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ኢራን የአጭር ርቀት የአየር መከላከያ አቅሟን ስታጠናክር ይህ የመጀመሪያው ነው። ኢራን በደረሰባት ተደጋጋሚ ድብደባ የወታደራዊ ካምፖቿንና ቁልፍ መሰረተ ልማቶቿን መከላከል ሳትችል ቀርታለች። ኢራን ከቻይና የገዛችው በሰው ኃይል የሚንቀሳቀሱ ከ300 እስከ 400 የሚሆኑ የአየር መከላከያ ስርዓቶች ሲሆኑ ይህም ቻይና ሰራሹ ኪው-12 እና ኤፍኤን-16 ሚሳኤሎችን እንደሚያካትት ምንጮች ለሮይተርስ ተናግረዋል። ከአሜሪካና እስራኤል ጋር ለወራት የዘለቀውን ግጭት ተከትሎ የቴሄራን የሚሳኤል የድሮንና የአየር መከላከያ ፕሮግራሞች ጋር የተያያዙ ተቋማት በመደብደባቸው ኢራን ወታደራዊ አቅሟን እንደገና ማጠናከር አስፈልጓታል። በሌላ በኩል አሜሪካ በ8 የኢራን የነዳጅ መርከቦችና 10 ተቋማት ላይ ማዕቀብ ጥላለች። የአሜሪካ ግምጃ ቤት የኢራን ንብረት የሆኑ 8 ነዳጅ ጫኝ መርከቦችና 10 ተቋማት ላይ ማዕቀብ መጣሏን አስታውቃለች። የአሜሪካ ግምጃ ቤት ወይም የገንዘብ ሚኒስቴር በድረገጹ ባወጣው መግለጫ ማዕቀብ ከተጣለባቸው ተቋማት 6ቱ ቻይና ይገኛሉ። አሜሪካ በኢራን ላይ የጣለችው የባህር ላይ እንቅስቃሴ ገደብ ባለበት እንደቀጠለ ነው። በኢራን ደቡባዊ የባህር ዳርቻ በተጣለው እገዳ ምክንያት የአሜሪካ ኃይሎች ብዙ መርከቦች እንዳያልፉ ከልክለዋል። የአሜሪካ ግምጃ ቤት የጣለው አዲስ ማዕቀብ የተሰማው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ክፉኛ ለመደብደብ ከዛቱ ከሰዓታት በኋላ ነው። ውድ ተመልካቾቻችን የሰዓቱን የተመረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።